ሰው ነው። ለንጉሱ ታማኝና ሀገር ወዳድ። አደንቀዋለሁ። ያሳዝናል። ይህ ሰፊው የታላቁ ቺያን ሥርወ መንግሥት ለልዑሉ ቦታ የለውም። በእርግጥ አልጋ ወራሹን መግደል የክህደት ወንጀል ነው። እኔና አንተ ሁለቱም ሟች ነን። መሞት ምን ጉዳት አለው? ብትሞት ችግር የለውም። ይህችን የሊያንግዙ ከተማ ማን ይጠብቃታል? እና እነዚህ የሚከተሉ ወታደሮች። ግን አንድ ሐሳብ አለኝ። እኔን ለማግባት ፈቃደኛ ስላልሆን ለምን ውድድር አናደርግም? ያንተ የሊያንግዙ ከተማ ካሸነፈች የደቡብ ድንበር ሰራዊቴ ወዲያውኑ ያፈገፍጋል እና ለ10 ዓመታት አይወርም። የእኔ የደቡብ ድንበር ካሸነፈ ልዑሉ ወደ ደቡብ ድንበር ለማግባት እንዲስማማ ተስፋ አደርጋለሁ እና ከእኔ ጋር ቆንጆ ታሪክ እንዲፈጥር ምን ትላለህ? የምለውን አልተረዳህም? ሼም ሞያን በጥንቃቄ ብታስብበት ይሻላል። ወንድም ሽን አምላክ ብለህ ስለሰየምከኝ በዚህ ጉዳይ ላይ እኔ ልወስን። ሁሉንም የመለኮታዊ እመቤት ውሳኔዎች ይቀበላሉ። ይህንን ውርድ በወንድም ሽን ስም እቀበላለሁ። ሆኖም አንድ ተጨማሪ ቅድመ ሁኔታ አለኝ። እስቲ እንስማው። ሊያንግዙ ካሸነፈች የደቡብ ድንበር ለታላቁ ቺያን ንጉሠ ነገሥት ሪፖርት ማድረግ አለበት እና የአልጋ ወራሹንና የደቡብ ድንበርን ሴራ ወንጀሎች በሙሉ ማጋለጥ አለበት እና ቃል መግባት አለበት። ወንድም ሼን የሊያንግዙ ኃላፊ እስከሆነ ድረስ የደቡብ ድንበር እንድትወር አይፈቀድላትም። ድንቅ! እንደተጠበቀው ከመለኮታዊ እመቤት። እሺ፣ ቃል እገባለሁ። ሆኖም እኔም ቅድመ ሁኔታ አለኝ። ከእኔ ጋር ቅድመ ሁኔታ ታደርጊያለሽ? ውርዱን የተቀበልሽው አንቺ ስለሆንሽ። ይህ ውርድ የሚጠናቀቀው በአንቺ ነው። የማይቻል! እንዴት መለኮታዊ እመቤት ወደ አንቺ ደረጃ ትወርዳለች? እሺ፣ ታዲያ ይህ ውርድ ቀርቷል። ሆኖም ለእነዚህ 3 የውርድ ዙሮች እሷን የሚረዱ 3 ሰዎችን ማግኘት ትችላለህ። እሺ፣ በዚያ መንገድ እናድርገው። የመጀመሪያ ዙር የድፍረት ፈተና። ድፍረት? እኛ የደቡብ ድንበር ሴቶች ከልጅነታችን ጀምሮ በተራሮች ላይ ተመላልሰናል፣ ብዙውን ጊዜ ከአውሬዎች ጋር። ድፍረታችን ተፈጥሯዊ ነው። ፈተናውን አዘጋጅ። እቀበለዋለሁ። ጥሩ። ቺያንግ፣ ቀስትና ፍላጻህን አበድረኝ። እሽ፣ ቀስቱን አምጡ። አስኪን ቀስት መሳብ እንኳን አትችልም። ይኸው ሆንግዝ፣ ሂድና ሌላ ፍራፍሬ አምጣልኝ። እሽ። እንዴት ያለ ማስመሰል ነው! ኦይ ቅርታ፣ ከዚህ በፊት ተጠቅሜበት አላውቅም። መጀመሪያ ልሞክረው። ልዑልነቱ አደጋ ላይ መውደቅ የለቦትም። ይህ በግልጽ ወጥመድ ነው። የታላቁ ቺያን ሰዎች ተንኮለኞች ናቸው። ብቻ በዚህ ዙሪያ ተሸነፍ። ለማንኛውም ቀጣዮቹን ዙሮች ማሸነፍ እንደማትችል ጣልቃ ትግባ። ልትተኩሺ ነው ወይስ አይደለሽም? አይ በጣም ቀርቧል፣ አልለመድኩትም። ትንሽ ወደ ኋላ ሄዳለሁ። አይ ልዕልቷ ሽንፈትን እንድትቀበል ማድረግ አለብን። በልዕልቷ ባህሪ አሁን ትቀበላለች። ምን እናድርግ? አንተ ወታደራዊ ስትራቴጂስት ነህ እና የልዕልቷ አስተማሪ። የሆነ ነገር አስብ እስቲ።
ከእናንተ ጋር ከእንግዲህ አልጫወትም። ሄይ ካልተጫወትሽ ተሸንፈሻል ማለት ነው። ተሸንፈሻል? አንድ ሰው በራሱ ላይ አፕል አስቀምጦ እንድትተኩሺ ካልፈቀደ በቀር እና መምታት አለብሽ። ያለበለዚያ ይህ ዙር ዋጋ የለውም እና ብቻ ነው እላለን። በምን ምክንያት? ሕጎቹን ያወጣሁት እኔ በመሆኔ ምክንያት። እኔን መስማት አለባችሁ። መለኮታዊ እመቤት ናት አላላችሁ? ማንም ወጥቶ እንዲተኩስ ለመፍቀድ አይሞክርም? እኔ ለመሞከር ፈቃደኛ ነኝ። ወንድም ሼን በጣም መጥፎ ተኩስ ነበር፣ ግን አሁንም ይህን ያህል ታምነኛለህ? በእውነት ልትተኩስ ነው? ጉራንራም ብቻ ተኩሽ። ምን? ሌላ ሰው ስለሆነ አሁን አልደፈርሽም? ልዑልነቶ ይህ እንዴት ሊሆን ይችላል? መለኮታዊ እመቤት፣ መለኮታዊ እመቤት። የደቡብ ድንበር ሴቶች ዱርዬዎች ናቸው ይላሉ እና ደፋር። ግን አሁን እንደምታዩት ትንሽ ከመሞላቀቅ ውጭ ቀሪው ውሸት ነው አይደል? ቅድም ስለዘነጋው ብቻ ነው። በሚቀጥሉት 2 ዙሮች እንድታለቅሺ እና እንድትለምኚ አደርግሻለሁ። ሁለተኛ ዙር እኔ እወዳደራለሁ። የሥነ ግጥም ውድድር እንዴት ነው? መለኮታዊ እመቤት ላታውቂ ትችያለሽ። ይህ ሰው የታላቁ ቺያን ሥርወ መንግሥት የሥነ ጽሑፍ ጠቢብ ነበር። በኋላ ግን በከባድ የሥራ ሕይወት ምክንያት ወታደራዊ አማካሪ ለመሆን ወደ ደቡብ ድንበር ሄደ። ታዲያ እሱ ከዳተኛ አይደለም? የመለኮታዊ እመቤትን ደብዳቤዎች ስመለከት የእጅ ጽሑፉ ተቀባይነት አለው። ግን የሥነ ጽሑፍ ችሎታን በተመለከተ እንደ ሕፃን ልጅ እንኳን ጥሩ አይደለም። በዚህ ዙር የዚህን መለኮታዊ እመቤት አስቀያሚነት በእርግጠኝነት አጋልጣለሁ እና ለልዕልቷ ክብር እመልሳለሁ። መለኮታዊ እመቤት ይህ ሱሞችን የታላቁ ቺያን ሥርወ መንግሥት የሥነ ጽሑፍ ጠቢብ ነበር። በ5 ዓመቱ ግጥም መጻፍ ጀመረ እና በ18 ዓመቱ ከፍተኛ ምሁር ሆነ። እሱ የሥነ ጽሑፍ ኮከብ ትስጉት እንደሆነ ይነገራል። መለኮታዊ እመቤት ይህን ዙር እንዳትሸነፍ እፈራለሁ። አዛውንት መምህር ጌን፣ ከልጅነቴ ጀምሮ ግጥም ጽፌ አላውቅም። በዚህ ዙር በሌላ ነገር ብንወዳደርስ? መለኮታዊ እመቤት በሥነ ጽሑፍም ሆነ በማርሻል አርት የተካነች ናት። ለማንም ሁለተኛ አይደለች። ምናልባት ትንሽ ትሑት እየሆንሽ ይሆን? እኔ ምንም እንኳን በደቡብ ድንበር ብሆንም ብዙ ጊዜ ስለ ትውልድ ሀገሬ አስባለሁ። ይህች የሊያንግዙ ከተማ ዘላለማዊ ሐዘኔ ናት። ሁሉም ሰው በሊያንግዙ ስለተሰበሰበ ለምን ሊያንግዙን እንደ ጭብጥ አንጠቀም እና እያንዳንዳችን ግጥም አንጽፍም? እንዴት ነው? አዛውንት መምህር የሥነ ጽሑፍ ጠቢብ፣ መለኮታዊ እመቤት ተቃውሞ ስለሌላት እንግዲያውስ እኔ እጀምራለሁ እና መጀመሪያ ግጥም እጽፋለሁ። ከሊያንግዙ ከተማ ውጭ የድንበር ንፋስ በኃይል ይነፍሳል። የገዢዎች እና የሕዝብ ትውልዶች ይህንን መሬት ጠብቀዋል። 10,000 ወታደራዊ ቤተሰቦች፣ ሁሉም ቤተሰቦች ናቸው። በየቦታው የሐዘን ጩሚቶች ታማኝ ነፍሳትን ይቀብራሉ። አንዲት ገረድ አምላክ መስላ ሕዝቡን ታታላለች። ሞኙ ሕዝብ ሴትን ያምናል። እንዴት ያለ አስቂኝ ቀልድ ነው! ግርማ ሞገስ ያለው ድንበር በሐዘን ተሞልቷል። ጉሙን ሰብሬ እውነቱን ማየት እፈልጋለሁ። ታላቅ ግጥም! ታላቅ ግጥም! በጥቂት የግጥም መስመሮች የእኛን የሊያንግዙ ከተማ ድንበሩን በደም እና በእንባ የመጠበቅ የትውልድ ታሪክ በጣም በግልጽ ትገልጻለህ። እንደተጠበቀው ከታላቁ ቺያን ሥርወ መንግሥት የሥነ ጽሑፍ ጠቢብ። ይህ ግጥም ልክ አማካይ ነው። በእውነት አማካይ። ቢበዛ ጥንዶቹ የተስተካከሉ ናቸው እና ቋንቋው እውነተኛ ነው። ምንድነው? በታላቁ ቺያን ሥርወ መንግሥት መኖር እና ከዚያም በደቡብ ድንበር ባለሥልጣን ለመሆን መሸሽ አንድ ነገር ነው።
ነገር ግን የታላቁ ቺያን ሥርወ መንግሥት ጠላት መሆን ግልጽ የሆነ ከዳተኛነት አይደለም? ይህ ዓለም ሊ ባይዱፉ ወይም ሱሺ እንዳሉት አላውቅም። መለኮታዊ እመቤት መለኮታዊ እመቤት ግጥም ለመጻፍ በቅርቡ ካልተስማማሽ ይህ ዙር እንደ ሽንፈት ይቆጠራል። ተስፋ ቆርጣለሁ ያለው ማ ነው? ስሙ ሊያንግዙ ሲኪ በዋንግዚዋን ምርት የወይን ወይም በብርሃን ጽዋ ውስጥ ልንጠጣ እንፈልጋለን፣ ግን ፒፓው በፈረስ ላይ ያጣድፈናል። በጦር ሜዳ ሰክረን ብንተኛ አትሳቁብንኪ። ከጥንት ጀምሮ ከጦርነት የተመለሱት ስንት ናቸው? ይህ ታላቅ ግጥም ዘላለማዊ ድንቅ ሥራ። ይህ ጊዜ የማይሽረው ድንቅ ሥራ ነው። ምንም እንኳን ይህ ግጥም ጥሩ ቢሆንም ትንሽ የተገደደ ነው እና ከጭብጡ ጋር አይስማማም ከኪ ሊያንግዙክ ጋር፣ ስለዚህ አይቆጠርም። መለኮታዊ እመቤት እንዲህ ያለ ታላቅ ግጥም መጻፍ ስለቻለች ሌላ አንድ በእርግጠኝነት ችግር አይሆንም? ሌላ አንድ ሌላ አንድ ሌላ አንድ ሌላ አንድ ሌላ አንድ ሌላ አንድ ምን አለበት? 10 ተጨማሪ ማድረግ እችላለሁ። እስክሪፕቶ የቢጫ ወንዝ ውሃ ከሰማይ ሲመጣ አታይምንክ? ወደ ባህር እየጣደፈ ፈጽሞ አይመለስምክ? በከፍተኛው አዳራሽ ውስጥ ያለው ብሩህ መስታወት ስለ ነጭ ፀጉር ሲያዝን አታይምንክ? ጠዋት ላይ እንደ ጥቁር ሐር ማታ ወደ በረዶነት ይለወጣልክ። ሕይወት ጥሩ ሲሆን በተቻለ መጠን መደሰት አለብክ። ወርቃማ ዋንጫ በጨረቃ ስር ባዶ እንዲሆን አትፍቀድክ። ሰማይ ተሰጥኦ ሰጠኝ ጠቃሚ መሆን አለበትክ። 1000 የወርቅ ቁርጥራጮች ቢወጡም ተመልሰው ይመጣሉክ። ለደስታችን በግ አብስሉና ከብት ረዱክ። በአንድ ጊዜ 300 ጽዋዎችን መጠጣት አለብንክ። መምህር ሴን ምሁር ዳንኪዩክ። ወይኑን አምጡ፣ ጽዋዎቹ እንዳይቆሙ አድርጉክ። ዘፈን ልዘምርላችሁክ። እባክዎን በጥሞና አዳምጡኝ። ታላቅ ግጥም ታላቅ ግጥም። እንዴት ነው? ልቀጥል? ይበቃል፣ መቀጠል አያስፈልግም። ይህ ግጥም ለሥነ ጽሑፍ ጠቢቡ ዓይኖች የሚገባ ነው? አልደፍርም። መለኮታዊ እመቤት ጊዜ የማይሽራቸው ድንቅ ሥራዎችን ትናገራለች። ራሴን ከመለኮታዊ እመቤት ጋር ለማወዳደር እንዴት እደፍራለሁ? በዚህ ዙር ተሸንፌያለሁ። እስከ መሰከርክ ድረስ የሥነ ጽሑፍ ተሰጥኦ በጣም አስፈላጊው ነገር አይደለም። ነገር ግን አዛውንት መምህር ዌን የተወለዱት በታላቁ ቺያን ሥርወ መንግሥት ነው። ነገር ግን ባለሥልጣን ሆኖ ለመበልጸግ ወደ ደቡብ ድንበር ሸሽ እና ያ ችግር የለውም። ነገር ግን የታላቁ ቺያን ሥርወ መንግሥት ጠላት መሆን ነበረበት። በዚህ ነጥብ ላይ ብቻ የሥነ ጽሑፍ ጠቢብ የሚለው ማዕረግ አይገባውም። ጥሩ ተባለ። ወደ ጠላት ሀገር የከዳ የሥነ ጽሑፍ ጠቢብ እኛ የታላቁ ቺያን ሥርወ መንግሥት ሰዎች አንፈልግም። መለኮታዊ እመቤት የእኛ የታላቁ ቺያን ሥርወ መንግሥት እውነተኛ የባህል ቅርስ ናት። በሥነ ጽሑፍ ውስጥ የመጀመሪያ የለም እና በማርሻል አርት ውስጥ ሁለተኛ የለም። ይህ ሁለተኛው ዙር። አልተሸነፍሽም እንላለን። ያለፈው ዙር አቻ ነበር። የዚህ ማርሻል አርት ዙር ሕጎች ቀላል ናቸው። የደቡብ ድንበራችንን ምርጥ ተዋጊ እስካሸነፍሽ ድረስ ታሸንፊያለሽ። ለመቀበል ትደፍሪያለሽ። ልዑልነቶ ባቱ የደቡብ ድንበር ምርጥ ተዋጊ ነው። ባቱ የተወለደው በታላቅ ጉልበት ነው እና ተሸንፎ አያውቅም። በመላው ዓለም በታላቁ ቺያን ሥርወ መንግሥት ውስጥ ማንም የእሱ ተወዳዳሪ አይመስለኝም። ማወቅሽ ጥሩ ነው። ለመቀበል ካልደፈርሽ እንግዲያውስ ተሸንፈሻል። ይህንን ዙር እቀበላለሁ። ልዑልነቶ ወንድምሽን እርስ በርስ በጣም ስለምትሳሰቡ ሁለታችሁንም አጥፋችኋለሁ። ባቱ ግደለው። እሺ። እንዴት እንደዚህ ክፉ ትሆኛለሽ? እኔ ማግኘት የማልችለውን ወንድ ማንም ሊያገኘው አይችልም። መዋጋት አቁም።
ወንድምሽን መዋጋት አቁም። ወንድምሽን ደህና ነህ? መለኮታዊ እመቤት፣ በመጨረሻ ላድንሽ አልቻልኩም። ሁሌም ሌሎችን የምትጠብቀው አንተ ነህ። በዚህ ጊዜ እኔ ልጠብቅህ። ሞት እየፈለግሽ ነው? በዚህ ዙር ካንተ ጋር እወዳደራለሁ። የደቡብ ድንበር ምርጥ ተዋጊ አይደል? በአንድ ጣት ሕይወትህን ማጥፋት እችላለሁ። ትንሽ ልጅ የሰላ ምላስ አለሽ። እየቀለድኩ አይደለም። አንተን ለመዋጋት አንድ ጣት ብቻ እጠቀማለሁ። አንተ ለእኔ ተወዳዳሪ አይደለም። ብዙ ሰዎችን ገድያለሁ፣ ግን አምላክስ ስገድል ይህ የመጀመሪያዬ ነው። ለመሞት ዝግጁ ነሽ? ታዲያ በእኔ ሕጎች ለመወዳደር ትደፍራለህ? የሚያስፈራ ነገር አለ። ጥሩ፣ እንግዲያውስ የጨዋ ሰው ቃል ኪዳኑ ነው። ውስጥ ቁም እና እንዳትንቀሳቀስ። ከተንቀሳቀስክ ትሸንፋለህ። ሕጉ እኔ እጀምራለሁ። ምንም ካልሆንክ ያኔ ተራው ያንተ ነው። አንድ ጊዜ እንድትመችኝ መፍቀድ ይቅርና ቀኑን ሙሉ ብትመሽኝ ከዚህ ክበብ ውስጥ ልታስወጪኝ አትችይም። ዝግጁ ነህ? ዝግጁ ነኝ። ሊያንግዙ ይህን ዙር አስቀድሞ ተሸንፏል። ዕድል እየሰጠውሽ ነው። እንደገና ከተሸነፍሽ ልዑሉ ወደ ደቡብ ድንበር ማግባት አለበት እና አንቺ ገረዴ መሆን አለብሽ። ደጋግሜ ታግሽሻለሁ። ለመለኮታዊ እመቤት እንደገና አክብሮት ካልሰጠሽ ከዚህ የሊያንግዙ ከተማ ፈጽሞ እንደማትወጪ አረጋግጣለሁ። ልዑልነቱ መንግየር፣ ይህን የምታደርገው ለእርስዎ ጥቅም ነው። ሃንግየር ጥሩ ስሜት የማይሰማት ጊዜ አለ እና እርስዎን ማገልገል የማትችልበት። በዚያን ጊዜ ይህች ገረድ እንድታገለግሎት ማድረግ እንችላለን። የማይቻል አይደለም። ምን የማይረባ ነገር ነው የምታወራው? መለኮታዊ እመቤት በእውነት ምን ትመስላለች? ዝግጁ ነህ? ዝግጁ ነኝ። መለኮታዊ እመቤት አሸነፈች። ልዑልነቶ አሸነፍን። የዛሬው ውርደት አስታውሰዋለሁ። ቆይ፣ ምን? እኔን ማዋረድህን ልትቀጥል ነው? የደቡብ ድንበር በአብዛኛው ተራሮች እና ኮረብታዎች ናቸው፣ ነገር ግን ሰብሎችን ማብቀል ትችላላችሁ። ይኸው እነዚህ ሁሉ የተሻሻሉ የዘር አይነቶች ናቸው። በእነዚህ የግብርና ምርቶች የደቡብ ድንበር ራሱን መቻል ይችላል። አንተ ይህን ስላደረግክ የማመሰግንህ እንዳይመስልህ። የትዳር አጋሬን መስረቅ በሕይወት ዘመንህ ትጠላለህ። እንግዲያውስ መጥላትህን መቀጠል ትችላለህ። ልክ ነው። ስትመለስ ለታላቁ ቺያን ሥርወ መንግሥት ንጉሠ ነገሥት መጻፍ እንዳትረሳ። አንተ ከተመለስም በኋላ ለታላቁ ቺያን ንጉሠ ነገሥት በልዕልቷ ስም ሪፖርት አደርጋለሁ። ሰባተኛው ልዑል በሊያንግዙ በቋሚነት እንደሚኖር እና ከአሁን በኋላ የደቡብ ድንበር ጠላትነትን እንደሚያቆም እና ወደ እርሻ እንደሚመለስ። መለኮታዊ እመቤት በሰላም ዋይ። አደህና ሁን። ልዑልነቱ መለኮታዊ እመቤትን እንድትቆይ ለምን አልጠየቋትም? ለምን እንድትቆይ አልጠየቅካትም? መለኮታዊ እመቤትን እንድትቆይ የመጠየቅ ምን መብት አለኝ? መለኮታዊ እመቤት የምትኖርበት ዓለም እኛ ልናስበው ከምንችለው በላይ ነው። ለአምላክም ቢሆን በወንዶችና በሴቶች መካከል ስሜቶች አሉ። ይህች መለኮታዊ እመቤት በግልጽ ለእርስዎ ስሜት አላት። ልዑልነቱ ሊያንግዙ አሁን 3000 በመለኮታዊ መሳሪያ የታጠቁ አርበኞች እና የውጭ ጠላትን አንፈራም።
ሊያግዙን እንጠብቃለን እና አስተማማኝ መሆኗን እናረጋግጣለን። እባክዎ ልዑልነቱ መለኮታዊ እመቤትን ይመልሱ። እባክዎ ልዑልነቱ መለኮታዊ እመቤትን ይመልሱ። እሺ። የተወሰነ ዝግጅት ካደረጉ በኋላ መለኮታዊ እመቤትን ለማግባት እንደገና ወደ መለኮታዊው ዓለም ይገባሉ። ልዑልነቱ ብልህ ነው። እህት ጥንታዊ ዕቃዎቹ በዚያች ትንሽ ሴት ተወስደው መሆን አለበት። እንግዲያውስ እዚህ ጥበቃ የሚቆም ሰው ላክ። እሷን እስከያዝን ድረስ እሷን የማናግርበት መንገዶች አሉኝ። እህት እሷ ልዑልነቱ መለኮታዊ እመቤት የት አለች? ልዑልነቱ መለኮታዊ መልእክተኛው። አይ በመለኮታዊ እመቤት ላይ የሆነ ነገር ተፈጥሯል። ከዩኒቨርሳል ጋር ከተፈራረምን ስለ ሚናዎች አለማግኘት መጨነቅ አይኖርብንም። እንደ ሰማሁት የዩኒቨርሳል ተዘዋዋሪ ፕሬዝዳንት ተዋናይት ነበረች። በእውነት? ልቀቁን! ምን እያደረጋችሁ ነው? ኦ ይህች ጉራንራን አይደለችም ከዳይሬክተሩ ጋር የተኛችው? ምን ትፈልጋላችሁ? ከቤጂንግ ፊልም አካዳሚ ተመርቃለች። አያያዛችን ከእኛ የተለየ ነው። በፊታችን ለመታየት እንዴት ድፍረት አላት! እሺ ዝም በሉ። ዳይሬክተሩ የዩኒቨርሳል ቡድን በኩባንያው ላይ ኢንቨስት ሊያደርግ ነው ሲባል ሰምቻለሁ። ይህ ማለት ኩባንያው አዲስ ማትሪክስ ይፈጥራል ማለት ነው። የዩኒቨርሳል ቡድን? ሄሎ ራንራን፣ ያን ጥንታዊ ዕቃ ወደ ገንዘብ እንድትቀይሪ ረዳውሽ እና በከፍተኛ የመዝናኛ ቡድን ዩኒቨርሳል ኢንቨስትመንት ፕሪሚየም አክሲዮኖች ቀየርኩልሽ። ከእንግዲህ በመዝናኛ ኢንዱስትሪው ውስጥ ማንም ሊያሸማቅሽ አይችልም። አመሰግናለሁ ወንድም ኳን። ወንድም ኳን፣ መልካም አዲስ ዓመት። በኋላ ልዩ ጋዜጣዊ መግለጫ እናዘጋጃለን። የዩኒቨርሳል ቡድን? እኔ የዩኒቨርሳል ቡድን ዋና ፕሬዝዳንት ነኝ፣ ጉራንራን። አብደሻል? ሄይ ሚስተር ዳይ መጥተዋል። ኑኑ ለሚስተር ዳይ ሰላም በሉ። ሚስተር ዳይ ዝም ብላችሁ አትቁም። ለሚስተር ዳይ ሰላም በሉ። እህቱ የምወደውን በእውነት ታውቂያለሽ? ሚስተር ዳይ ለዛሬ ማታ ልዩ ነገር አዘጋጅችልሃለሁ። ምን ይመስልሃል? ዝም ብሎ እሱ በመሰረቱ እሷ ነች። ሚስተር ዳይ ከዩኒቨርሳል ጋር ስላለው ትብብር ምን ይመስልሃል? አትቸኩይ። ኦ ሚስተር ዳይ፣ እንግዲህ ከዩኒቨርሳል ጋር ያለው የትብብር ስምምነት ተዘዋዋሪ ፕሬዝዳንታችን በአካል እየመጣ ነው። ምን? የተዘዋዋሪ ፕሬዝዳንታችሁ የአያት ስም ጉ ነው? እንዴት አወቅሽ? ምክንያቱም እኔ ያቺ ጉራንራን ነኝ። ዝም በይ ሚስተር ዳይ። ይህች ጉራንራን እውነተኛ እንቁ ናት። ጉራንራን፣ ሚስተር ዳይ ከዩኒቨርሳል ጋር ያለውን ውል እንድፈርም እስከ ረዳኸኝ ድረስ ከአሁን በኋላ ጉራንራን እና የኩባንያችን ሌሎች ሴት አርቲስቶች የእርስዎ ናቸው። ኡጉይፋንግ፣ አንቺ ሰው አዘዋዋሪ ነሽ። እፍረት የለሽም? አንቺ እንደገና መታሽኝ። ታዲያ ምን? እንዴት ደፈርሽ? እኔ አላበድኩም እና አላበድኩም ትያለሽ? እሷ የዩኒቨርሳል ቡድን ፕሬዝዳንት ናት። ያ በጣም ያስቃል። ራስሽን ተመልከሽ። የፈለግሽውን ዝም ብለሽ ትናገሪያለሽ። እሷ ጉራንራን አይደለችም። አሁን አስታወስኩ። ከዳይሬክተሩ ጋር የተኛችው ተጨማሪ ተዋናይ እና ከቤጂንግ ፊልም አካዳሚ ተመርቃለች። ዝም ብላ ተጨማሪ እና ቅሌት እንኳን ፈጠረች። ታዲያ ዳይሬክተሩ ለምን አመጣቻት? ምን ማድረግ ይቻላል? እኔ ነኝ ያሳደግኳት። አሁንም እንድትቆይ ለመፍቀድ አስበሻል እና እንደ አንዱ የኩባንያው አርቲስት እንድትቀጥል። በእርግጥ አንዴ በኩባንያዬ አርቲስት ከሆነች
በዚህ ሕይወት እኔን ጥሎ መሄድን ማሰብ እንኳን አትችልም። ኡጉይፋንግ ለመጨረሻ ጊዜ አስጠነቅቅሻለሁ። የማልፈልገውን ነገር እንዳደርግ ለማስገደድ እንዳታስቢ። ያለበለዚያ ከመዝናኛ ኢንዱስትሪው ሙሉ በሙሉ እንድትጠፊ አደርግሻለሁ። ጉራንራን፣ ከመዝናኛ ኢንዱስትሪው እንድጠፋ ታደርጊያለሽ? ውለታ የምትመልሺው በዚህ መንገድ ነው? ምላስሽን መነከስ አትፈሪም? በእውነት የዩኒቨርሳል ፕሬዝዳንት ነኝ ብለሽ ታስቢያለሽ? እህቱ በዚህ ጊዜ ይችን ውሻ በእርግጠኝነት አትለቃትም። ያች ጉራንራን ባህሪዋ በጣም መጥፎ ነው። እሺ፣ ጋዜጣዊ መግለጫው ሊጀምር ነው። የማይረባ ነገር አቁሙ። እንዴት ደፈር? ወንድም ሼን ለምን እዚህ መጣ? መለኮታዊ እመቤት አርፍጃለሁ። በፍጹም። ዝም ብሎ ስታንት ደብል ተጨማሪ ተዋናይ እዚህ ረብሻ ለመፍጠር ይደፍራል? ይህ ሰው መለኮታዊ እመቤትን ብዙ ጊዜ አስቸግሯል። ዛሬ ላንቺ ገድለዋለሁ። አትችልም። ለምን አልችልም? በዓለማችን ውስጥ መግደል ሕገወጥ ነው። ይህ የዩኒቨርሳል ዝግጅት ነው። እዚህ ጠብ ለመጀመር ከደፈራችሁ አንዳችሁም አታመልጡም። ሚስተር ዳይ ውሉን በፍጥነት መፈረም አለብን፣ ውስብስብ ነገሮችን ለማስወገድ። ምን ትላለህ? ካልፈረምኩ ውልሽ ዋጋ የለውም። በገንዘብ ብቻ ወደ ዩኒቨርሳል መግባት አትችይም። የዩኒቨርሳል ተዘዋዋሪ ፕሬዝዳንት ትፍ አዎ ፕሬዝዳንት ጉ፣ እኔ በጣም አዝናለሁ። በስግብግብነት ታውሬ ነበር። ታላቅነትሽን ማወቅ ተስኖኝ ነበር። መሞት ይገባኛል። መሞት ይገባኛል። መሞት ይገባኛል። አዎ ታላቅነትሽን ማወቅ ተስኖኝ ነበር። መሞት ይገባኛል። መሞት ይገባኛል። መሞት ይገባኛል። እባክሽ ይቅር በይኝ። ከረጅም ጊዜ በፊት ነግሬሻለሁ። እኔ የዩኒቨርሳል ቡድን ዋና ፕሬዝዳንት ነኝ። ግን ልታምኚኝ አልፈለግሽም። በመጀመሪያ አዲስ ገጽ እንድትገልጪ ዕድል ልሰጥሽ ነበር። ግን አንቺ ሄይ ራንራን፣ እንደ ተሳሳትኩ አውቃለሁ። እውር ነበርኩ። ስምሽን አሁኑኑ አጽዳለሁ። ልንገራችሁ፣ ከዳይሬክተሩ ጋር የተኛችው እንደ ዲቫ የሰራችውና የሥራ ማቆም አድማ ያደረገችው ያቺ ልዩይ ናት። ስለዚህ ያደረኩት። እሺ፣ ማብራራት አቁም። ያለ እኔ ምንም ማለት አይደለም። ግን የመዝናኛ ኢንዱስትሪው ያለ አንተ ለእኔ በጣም አስፈላጊ ነው። ለተወሰነ ጊዜ ወሬዎች ነበሩ። ስለዚህ በእውነት ልዩይ ነበረች። ከዳይሬክተሩ ጋር እረፍት ላይ ናት ብዬ አስባለሁ አይደል? በመዝናኛ ኢንዱስትሪው ውስጥ ከ20 ዓመታት በላይ ቆይተሃል። ስንት ወጣቶችን ጎድተሃል። አታላይ ኮንትራቶችን መፈረም፣ ሴት አርቲስቶችን ከሰዎች ጋር እንዲተኙ ማስገደድ። ራንራን፣ የኡጉይፋንግ ወንጀሎች ማስረጃ አለኝ። ዩኒቨርሳል ይቅጠረኝ። ለቀድሞው የሥራ ባልደረባነታችን እስቲ እባክሽ ይቅር በይኝ። አዎ ራንራን፣ እንደ ተሳሳትን እናውቃለን። እናንተ ምስጋና ቢሶች። እኔ ዝም ብዬ አላልፈውም። ዕድል ስጪኝ ራንራን። ፕሬዝዳንት ጉ አሁን ወደ ካፒታል ዓለም ስለገቡ አሁንም ወደ ፊልም ኢንዱስትሪው ለመመለስና ለመተወን አስበዋል። አዎ የቀድሞ ሥራሽ በጣም ጥሩ ነበር። ሁላችንም መመለስሽን በጉጉት እንጠባበቃለን። መለኮታዊ እመቤት ጉ የምለው ነገር አለኝ። ስታንት ደብል ተጨማሪ ተዋናይ ለካፒታል አምላክ ጥያቄ ለማቅረብ ይደፍራል። እንደዚህ አይነት የተጎሳቆለ ሰው በተከራየው ልብስ ጥያቄ ያቀርባል። ሮማንቲክ ነኝ ብሎ እያሰበ አይደለም አይደል? የመደብ ልዩነቱ በጣም ሰፊ ነው። እንዴት አብረው ሊሆኑ ይችላሉ? መለኮታዊ እመቤትን ለረጅም ጊዜ አድንቄያለሁ። ይህንን ከተማ ለፍቅሬ ምልክት አድርጌ ያቀርባሉ እና መለኮታዊ እመቤት በሊያንግዙ ለዘላለም እንድትኖር እጠይቃለሁ። ተራራዎችን መውጣትና ባህርን ከአንቺ ጋር መመልከት እፈልጋለሁ እና ዘላለማዊነትን አብረን ማሳለፍ። መለኮታዊ እመቤት ልዑሉን እንድታገባ በአክብሮት እንጠይቃለን። እሺ።